እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ ቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይሄናል እንዴ እያሳዩን ያሳደጉን። አላየሽም? በልጅነትሽ ይሄንን ቪዲዮ ምንድነው የምታወሩ? የሌለ ነገር ነው ልጅቷ የቀረጸችው፣ የሌለ ነገር ነው ቢዞርበት ማለት ነው። ተለማምጦ ጸባውን አሳምሮ ሰርቶ ገብቷቸዋል። የአባቴ እንትን ይግዛኝ ይላሉ። ቀን እስኪያልፍ የአባቴ ገበሬ ይግዛኝ። በገበሬ ተገዝቶ ማለት ነው። ከዛ ገዢ ሲሆኑ ነው ያየሁት። እኔ 40 ዓመቴ ነው። ሪያሊቱን ነግርሻለሁ። አለቅ። ከዛ ውጪ ሌላ ነገር የለም። እና ለማኝ ምናምን ለምትዩ በየቦታው እያቸው፣ በየቦታው ሂጂና ያቸው። ከመልክ መልክ ብቲ፣ ከጸባይ ብቲ፣ ከስራ ስራ ብቲ፣ ከሞያ ብቲ አማሮች ናቸው። ኢትዮጵያ ካለ አማራ አትደምቅም። መከባበር የሚለውን ነው አምናችሁ ተቀበሉ። አይሆንም፣ አለቀ። ብልሃተኞች ናቸው። አዎ ብልሃተኞች ናቸው። ምንድነው ስሙ እንትናቸው ጭንቅላት አላቸው። አዎ አላቸው። አለቀ። ሳይማሩ የተማሩ ናቸው። አዎ ናቸው። ምንም እኮ እንትን የሚል አይደለም ችግር። የኛ ችግር እንከባበር ነው። እነሱም እውቀታቸው እንዳለ ሆኖ እኛ ድንዙዝን መነጋገሪያ ሆነ የተባለው ጉዳይ የዚች ልጅ ጉዳይ ነው። በሕግ የሚያስጠይቃትን ተግባር ነው የፈጸመችው ይላል። እዚህ በፎቶ የምትመለከቷት ቲክቶከር ናት። ሮያል ጽጌ ነው የምትባለው። በሶሻል ሚዲያ በሰፊው አደረገችው የተባለው ነገር በሰፊው መነጋገሪያ ሆኗል። በሕግ የሚያስጠይቅ ተግባር ነው የፈጸመችው ሲል ከቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር መግለጫ ወጣባት። ጽሑፉ እንደዚህ ይላል። በሬ ሆይ ሳሩን እንጂ ገደሉን መቻየህ ይባላል አለ። የላካችሁልኝ ቪዲዮ ለመሆኑች ልጅ ምንድነው ያደረገችው ብዬ ቪዲዮ ማግኘት አልቻልኩም። አየሁኝ። በጎሳዬ ተስፋዬ ሙዚቃ ክሊፕ አጭር ክሊፕ ነው የሰራችው። እስኪ እኔ ልቦና ያሳየኝ፣ ያየሁትን ልቦና ያሳየኝ ልንገራችሁ። የጎሳዬ ተስፋዬ ሙዚቃ ላይ አንዲት ስርቅርቅ ድምፅ ያላት የላሊበላ ወይም ደግሞ ወሎ የእሷ ድምፅ ጎሳዬ ላይ ገብቷል አይደል? እንደምታውቁት የሆነ በጣም ስርቅርቅ ድምፅ ያላት በጣም የምወደው ሙዚቃ ነው። በነገራችን ላይ በጣም ከምወደው ከጎሳዬ ሙዚቃ አንዱ እሱ ነው። እዚህ ሙዚቃ ላይ እች ልጅ አንድ ሰውዬ ጋር ልጅ አዝላ እንደዚህ እንደምታዩት አንኳኩታ መታ እጁን ስማ ትሄዳለች። ምስኪን ሆና ነው የምትተውነው። እንደዛ ነው የሰራችው። ይሄ ክሊፖ በከፍተኛ ሁኔታ ተጋኖ የአካባቢውን ማህበረሰብ ተመጽዋች የሚያስመስል ነገር ነው የሰራሽው በሚል ትልቅ አጀንዳ ሆኖ ሶሻል ሚዲያ ላይ የተዘዋወረ ጉዳይ ነው።
እንደኔ በጣም አጀንዳውን ለጠጣችሁት ባይ ነኝ። አጀንዳውን ከአውዱ ውጪ የተለጠጠ ይመስለኛል። ቪዲዮውን ሳየው ማለት ነው። ከኔ ሀሳብ ጋር ላትስማሙም ትችላላችሁ። የሰው ልጅ ኢንቴንቱ ነው የሚታየው። ኢንቴንቱ እቺ ልጅ አሁን ቪዲዮውን ክሊፑን ሳይ የአካባቢውን ማህበረሰብ እንደዚህ ያለች ምናምን ይላሉ። ለወትሮ ያው አጀንዳ የሚፈልጉ ሰዎች ይኖራሉ። አጀንዳ ቶፒክ ምናምን። በአሁኑ ሰዓት የአማራ ብሔርተኛንን የምትሉ ሰዎች ወይም ደግሞ የአማራ ብሔርተኛ ውስጥ ያለን ፖለቲከኞችን የምትሉ ሰዎች አንዳንዴ ጊዜያቸውን የሚያጠፉበት ነገር ማለት ፖለቲከኞቹን ነው የምለው። ፖለቲከኞቹን ሶሻል ሚዲያ ላይ ያሉትን እንደናንተ